ሰላም እንዴት አላችሁ ቤተሰብ? በባለፈው እንግዲህ በቀላል እንግሊዘኛ እንዴት ማንበብ እንችላለን የሚሉትን አንዳንድ ቪዲዮዎች ሰርችላችሁ ነበር ማለት ነው። ስለዚህ ዛሬ ካቆምንበት ክፍል የምንቀጥል ይሆናል ማለት ነው። ዛሬ ደግሞ የምናያቸው ሁለት ኮንሶናንት ወይም ደግሞ ሁለት ተነባቢ ያላቸው የአማርኛ ፊደላት ማለት ነው። እዚህ ጋር በባለፈው ክፍላችን አሁን አብዛኞቹ ያየናቸው የእንግሊዘኛ ፊደላቱ አንዳንድ ኮንሶናንት ያላቸው ናቸው። ያ ማለት እንደ በ ድምጽ ለምሳሌ ቢኢ ሊሆን ይችላል ማለት ነው። ስለዚህ ሁለት ተነባቢ ያላቸው ወይም ደግሞ ሁለት ኮንሶናንት ያላቸው እነማን ናቸው የሚሉትን ለብቻ ሰርችላችኋለሁ ማለት ነው። እነሱን የማሳያችሁ ይሆናል። ቪዲዮን ላይክ በማድረግ እንድትጀምሩ ጋብዛችኋለሁ። ለምሳሌ እዚህ ጋር አሁን እዚህ ጋር በምንላት የአማርኛ ፊደል ብለን የምንጠራት የአማርኛ ፊደል አለች። አሁን እንደዚህ ሊነበብ የሚችለው የእንግሊዘኛ በባለፈው የሰራሁት ክፍል ቪዲዮ ስላለ ቢኢ ነው ሊሆን የሚችለው ማለት ነው። እሱን መለስ ብላችሁ እንድታዩት ጋብዛችኋለሁ። እዚህ ጋር ቢኢ ልክ እንደ በ እናነባዋለን ማለት ነው። ዛሬ የምናያቸው የአማርኛ ፊደላት ደግሞ ሁለት ኮንሶናንት ያላቸው ማለት ነው። ደግሞ ሁለት ተነባቢዎች በአንድ ላይ ያሏቸው ናቸው ማለት ነው። እነሱን የማሳያችሁ ይሆናል ማለት ነው። ለምሳሌ አንድ ሰው የሆነ ቃል መጻፍ ፈለገ። ለምሳሌ እስኪ እኔ አሁን ሻሎም የሚል በእንግሊዘኛ መጻፍ ብፈልግ ይሄው በአማርኛ ላድርገውና ይሄው ሻ አልኩኝ ሻሎም። አሁን ይሄን በእንግሊዘኛ መጻፍ ብፈልግ የግድ ሻን መፈለግ መቻል ይኖርብኛል ማለት ነው። ስለዚህ እዚህ ጋር ሻ እዚህ ጋር ኤስ ኤች ናት ሻሎም እንደዚህ አድርጌ ነው የምጽፈው ማለት ነው። ስለዚህ እዚህ ጋር የምናያቸው ሁለት አናባቢዎች ባንድ ላይ ሁለት ተነባቢዎች ባንድ ላይ ይመጣሉ ማለት ነው። ስለዚህ እነሱን የማሳያችሁ ይሆናል ማለት ነው። በትኩረት እንድትከታተሉ ጋብዛችኋለሁ። እዚህ ጋር ሸ እንደ ሸ የምትነበብ ኤስ ኤች ኢ ሸ ብለን እንጠራዋለን ማለት ነው። ሹ ኤስ ኤች ዩ ሺ ኤስ ኤች አይ ሻ ኤስ ኤች ኤ ሼ ኤስ ኤች ኢ ሽ ኤስ ኤች ሾ ኤስ ኤች ኦ። እነዚህ አሁን ኤስ እና ኤች ተከታትለው ከመጡ እንደ ሸ ማንበባቸውን እንዳትረሱ። እንደ ሸ ማንበባቸውን ኤስ እና ኤች ተከታትለው ከመጡ እንደ ሸ ነው የሚነበቡት። ይሄን መርሳት የለባችሁ ማለት ነው። እስኪ በእነዚህ አሁን ባየናቸው አንዳንድ ምሳሌዎችን እንመልከት። ለምሳሌ ይሄው እዚህ ጋር ሸ ነው እንግዲህ እዚህ ጋር ለምሳሌ እስኪ ምን ብዬ መጻፍ ብፈልግ ለምሳሌ እኔ ሸገር ብዬ መጻፍ ፈለኩ። ይሄው ሸገር ብዬ መጻፍ ፈለኩኝ። ሸገር ስለሆነ እንደ ሸ ኤስ ኤች ኢ እናንተ ሞክሯቸው እስኪ ቪዲዮውን ፓውዝ አድርጋችሁ እናንተ ሞክሩ። ስለዚህ እንደ ሸ ኤስ ኤች ኢ ነው። ስለዚህ ምን አደርጋለሁ እዚህ ጋር ኤስ ኤች ኢ አድርግ ሸ ማለት ነው። እንደ ገ ደግሞ ባለፈው ክፍል ያየነው ቪዲዮ አለ ማለት አንድ ተነባቢ ያላቸው ማለት እዚህ ጋር ፈልጋለሁ ገን ሄድና እናንተ እነዚህን መያዝ ይኖርባችኋል። ከዚህ ይልቅ እንደውም የሰራውላችሁ ድምጾች እንዴት ይነበባሉ የሚለውን ማለት ነው። እንደ ገ ደግሞ የሚነበብ ጂኢ ነው ማለት ነው። ስለዚህ ሸን ጽፍ ያለው ጂኢን ወስዳለሁ ማለት ነው። እዚህ ጋር ይሄው ሸ ገ ጂኢ ማለት ነው። እንደ ር ደግሞ አር ናት ያው ድምጿ እንደ ር ላሳያችሁ። እዚህ ጋር ያው መኖሩን ላመልክታችሁ ብዬ ነው። እዚህ ጋር እንደ ር የምትነበበዋ ደግሞ እዚህ ጋር ተመልከቱ ር ጃት አር ብቻዋን ናት ማለት ነው። ስለዚህ ሸገር ብዬ መጻፍ ቻልኩ ማለት ነው። ይሄው እዚህ ጋር ሄድና ሸገር አሁን ይሄ ሸገር ብዬ ጻፍኩ ማለት ነው። ሌላ እስኪ አንድ ቃል ልጨምርላችሁ። ለምሳሌ ሾፕ ሱቅ ማለት ነው። ለምሳሌ ሾፕ ማለት ኦኬ እስኪ ሾፕ ይሄው ሾፕ ትርጉሙ ሱቅ ማለት ነው። ይሄው ሱቅ ማለት ነው ሾፕ። ስለዚህ ሾፕ ሲጻፍ ደግሞ በእንግሊዘኛ እንዴት ነው የሚጻፈው የሚለውን እንመልከት እስኪ ሾፕ። ስለዚህ እንደ ሾ የግድ ምን መሆን መቻል አለበት እዚህ ጋር ኤስ ኤች ኦ መሆን አለበት አይደል? ኤስ ኤች ኦ መሆን አለበት ግዴታ ማለት ነው። ስለዚህ ሾፕ ብዬ ለመጻፍ እዚህ ጋር ምን አደርጋለሁ እዚህ ጋር አማርኛ ላድርግና ኤስ ኤች ኦ ላለው ሾ ስለሆነ ኤስ ኤች ኦ ሾ። ፕ እንደ ፕ ደግሞ እዚህ ጋር አንዳንድ ተነባቢ ያላቸው ባለፈው የሰራውላችሁ ይሄው ፐ ፑ ፒ ፓ
ፕ ያቻት እዚህ ጋር ስለዚህ ሾፕ ብዬ መጻፍ እችላለሁ ማለት ነው። እዚህ ጋር ሶ ሾፕ ሾፕ ያው ትርጉሙ ሱቅ ማለት ነው። ስለዚህ እነዚህን ኤስኤች ተከታትሎ ከመጣ እንደ ሸ እንደሚነበብ መያዝ ይኖርባቸዋል ማለት ነው። ሁለተኞቹ ባለ ሁለት ኮንሶናንት ፊደላት እዚህ ጋር ቼ ናት። ቼ ቹ ቺ ቻ ቼ ቺ ቾ ኦኬ። ስለዚህ እነዚህ ናቸው። እንደ ቼ ደግሞ የሚነበቡት እንደ ሸ ኤስኤች ነበሩ። እንደ ቼ ደግሞ ሲኤች ባንድ ላይ ማለት ነው። ስለዚህ ሲ እና ኤች ባንድ ላይ ተከታትለው ከመጡ ቼ የሚል ድምጽ አላቸው ማለት ነው። ይኸው ቼ ሲኤች ኢ ቹ ሲኤች ዩ ቺ ሲኤች አይ ቻ ሲኤች ኤ ቼ ሲኤች ኢ ቺ ሲኤች ቾ ሲኤች ኦ ኦኬ። እስኪ በምሳሌ የነዚህ ደግሞ ለምሳሌ አንድ ሰው ቻይና ብሎ መጻፍ ፈለገ። ቻይና ስለዚህ ምን ማድረግ አለበት? ቻይና ብሎ ለመጻፍ ይሄው ቻይና because CHA እንደ ቻ ይነበባል ማለት ነው። ቻ ለምሳሌ አንድ ሰው ደግሞ ቼር ብሎ መጻፍ ቢፈልግ ይሄው CHE ቼር ይሄው ቼር ብሎ መጻፍ ቢፈልግ ማለት ነው። አንድ ሰው ደግሞ ምን ብሎ መጻፍ ቢፈልግ ለምሳሌ ቻው ብሎ መጻፍ ቢፈልግ ይሄው ቻው። ስለዚህ እንደ ቼ ደግሞ የሚነበቡት እዚህ ጋር የምታያቸው CHE ይሆናል ማለት ነው እንደ ቼ። ሌላኛዋ ኘ ናት። ኘ ኙ ኒ ኛ ኘ ኒ ኞ ሰባቱ ማለት ነው። እንደኛ ደግሞ ጂ እና ኤን ተከታትለው ይመጣሉ። እዚህ ጋር አሁን ሁለት ኮንሶናንት አሁንም ተከታትለው መጥተዋል ማለት ነው። ስለዚህ ጂ እና ኤን ተከታትለው ከመጡ ኘ የሚል ድምጽ አላቸው ማለት ነው። ስለዚህ እዚህ ጋር ላሳያችሁ ያው ጂ ኤን ኢ ኘ ጂ ኤን ዩ ኙ ጂ ኤን አይ ኒ ጂ ኤን ኤ ኛ ጂ ኤን ኢ ኘ ጂ ኤን ብቻውን ኒ ጂ ኤን ኦ ኞ ይሆናል ማለት ነው። ስለዚህ አንድ ሰው በኘ ለምሳሌ ተገኘ ብሎ መጻፍ ቢፈልግ አንድ ሰው ለአማርኛ ልጻፍላችሁና እናንተ በእንግሊዘኛ እስኪ ሞክሯል። ተገኘ ብሎ ቢጽፍ አንድ ተገኘ ተገኘ እየጻፍኩ ነው። ይሄ አሁን በእንግሊዘኛ ስሙን መጻፍ ቢፈልግ ምን ማድረግ አለበት? እንደ ተ ቲኢ ነው። ያው ይሄ አንዳናዊ ስለሆነ ያለው ተ እንደ ገ ጂኢ ነው። ገ እንደኛ ደግሞ ጂኤንኢ ይሆናል ማለት ነው። ስለዚህ ተገኘ ብሎ ሲጽፍ በዚህ መልኩ መሆን መቻል አለበት ማለት ነው። ስለዚህ እንደኛ ጂኤንኢ ማለት ነው። ሌላ እንደ ዠ ዜድኤችኢ፣ እንደ ዡ ዜድኤችዩ፣ እንደ ዢ ዜድኤችአይ፣ እንደ ዣ ዜድኤችኤ፣ እንደ ዤ ዜድኤችኢ፣ እንደ ዢ ዜድኤች፣ እንደ ዦ ዜድኤችኦ እንዳትረሱ እነዚህ። ጨ በእንግሊዘኛ ከቸ ጋር ተመሳሳይ ድምጽ ነው ያላት። ስለዚህ እንደ ጨ ሲኤችኢ፣ ጩ ሲኤችዩ፣ ጪ ሲኤችአይ፣ ጫ ሲኤችኤ፣ ጬ ሲኤችኢ፣ ጪ ሲኤች፣ ጮ ሲኤችኦ። ሌላኛው ሁለት አናባቢ ያላት ጸ ናት። ጸ ደግሞ ቲኤስኢ ጸ፣ ቲኤስዩ ጹ፣ ቲኤስአይ ጺ፣ ቲኤስኤ ጻ፣ ቲኤስኢ ጼ፣ ቲኤስ ጽ፣ ቲኤስኦ ጾ። ለምሳሌ አንድ ሰው ጽዮን የምትባል ሴት ብትኖር ስሟን እንዴት አድርጋ ትጻፍ? እስኪ ጽዮን። ኦኬ ስሟ ጽዮን ነው አልኳችሁ። ጽዮን። ስለዚህ አሁን እቺ ልጅ ምን ብላ መጻፍ አለባት ማለት ነው? ጽዮን ስትል እንደ ጺ ማን ነው አልኳችሁ? ቲኤስአይ ነው። ስለዚህ ጽዮን ጽዮን እዚህ አድርጋ መጻፍ ትችላለች ማለት ነው። ስለዚህ እነዚህ አናባቢያቸው ምንድናቸው ማለት ነው? ሁለት ኮንሶናንቶች ባንድ ላይ ናቸው ማለት ነው። በቀጥታ መማር የምትፈልጉ ከታች ባለው የስልክ አድራሻ ብትደውሉ ይደርሰኛል።
ላይክ፣ ሰብስክራይብ በማድረግ ቤተሰብ